የእንግሊዝ ፕሪሚየር ሊግ የሴንት ጄምስ ፓርክ መርሃ ግብር ማንቸስተር ዩናይትድን ከኒውካስል ዩናይትድ ጋር የሚያገናኝ እጅግ ተጠባቂ ከሚባሉ የሊግ መርሃ ግብሮች መካከል በቀዳሚነት ከምናነሳቸው ውስጥ የሚጠቀስ ነው። ምክንያት ስንል ማንቸስተር ዩናይትድ የቶፕ ስሪ ውጤቱን በዛው ለማስቀጠል ከሚያስችሉ የፕሪሚየር ሊግ መርሃ ግብሮች መካከል አንዱ ምናልባትም እንደነ አስቶን ቪላ፣ ሊቨርፑል፣ ቼልሲ ካሉ ክለቦች ጋር ደግሞ ያለውን ልዩነት ማስፋት የሚችልባቸው አጋጣሚዎችም ጭምር እንዳሉ ከምናነሳቸው የጨዋታ መርሃ ግብሮች መካከል የሚጠቀስ ከዛ ባሻገር ደግሞ በጨዋታው ላይ በሁለቱ ክለቦች መካከል የሚደረገው የጨዋታ መርሃ ግብር ምን አይነት ስሜት ይኖረዋል የሚለው ጉዳይ በጣም ከሚጠበቁ የጨዋታ መርሃ ግብሮች መካከል አንዱ ነው። ታዲያ ከዚህ ጨዋታ በፊት የማንቸስተር ዩናይትድ ዋና አሰልጣኝ የሆኑት ማይክል ካሪክ ሀሴታቸውን አጋርተዋል። ከዚህ ጨዋታ ጋር በተያያዘ አዳዲስ ነገሮችን በተመለከተ አንደኛው በዩናይትድ በኩል የጉዳት ዜናዎች ካሉ የሚነሳው ትልቁ ጉዳይ በዩናይትድ በኩል ምን አዳዲስ ነገሮች አሉ የሚል ነው። ምናልባትም ከተጫዋቾች ጉዳት ጋር በተያያዘ ሲነሱ የነበሩ ነገሮች አሉ። ምናልባትም የቡኑ ቁልፍ የሚባሉ ተጫዋቾች እንደነ ሉክሾ፣ ሃሪ ማጓየርንም ጭምር በተመለከተ በክሪስታል ፓላስ መርሃ ግብር ላይ ተጫዋቾቹ መጠነኛ የሚባል ምቾት እንዳልተሰማቸውና ከሜዳ ሲወጡም ጭምር እንደተመለከተን እናስታውሳለን። ከነዚህ ተጫዋቾች ጋር በተነሳለት ጥያቄ ማይክል ካሪክ ምንድነው ያለው? ተጫዋቾቹ ላይ በቶሎ ወደ ሜዳ እንዲመለሱ ስራዎችን እየሰሩ እንደሆነ፣ ከዛ ባለፈ ግን ተጫዋቾቹ ጥሩ ስሜት ላይ እስካልሆኑ ድረስ ወደ ሜዳ ለማስገባት ችኮላዎች እንደማይኖር፣ ነገር ግን የጉዳቶቻቸው መጠን የዛን ያህል መጥፎ እንዳልሆነም ጭምር የሚያሳይ እና እስከ መጨረሻው ድረስ ግን እንደሚጠባበቁም ጭምር የሚያሳይ እና በተጫዋቾቹ ወቅታዊ ፐርፎርማንስ ላይ በተለይም በሪሃቢሊቴሽን ላይ ባለው ጉዳይ ላይ እስከ መጨረሻው የተሻሻለ ጤና ላይ እስኪሆኑም ጭምር የመጠበቁ ጉዳይ እንዳለም ጭምር እየተመለከትን እንገኛለን። ከዚህ ባሻገር አንዱ በጋዜጣዊ መግለጫ ላይ በጣም ብዙሃኑ ሰዎች ሊያስማማ የሚችለው ጉዳይ በተመሳሳይ ተጫዋቾች ማንቸስተር ዩናይትድ አሁን እያመጣው በሚገኘው ውጤት እንዴት ነው ሰርፕራይዝ አልሆንክም የሚል ሀሳብም ጭምር ጥያቄ ቀርቦለት ነበር እና ምንድነው ያለው? ጨዋታዎችን እያሸነፈን እንቀጥላለን። ከዛ ባለፈ እግር ኳስ ከዛ ባለፈ አሁን በምንመለከተው ደረጃ ይሄ ውጤቶችን ያሸነፉ ለማምጣት ምን ያህል አስቸጋሪ እንደሆነ ቻሌንጆችም ጭምር እያደረገ እንደሆነ ከዛ ባለፈ ይሄ ከእያንዳንዱ ማሸነፍ ጀርባ ደግሞ ስቲል ማይክል ካሪክ ትምህርቶችን እየወሰደ እንደሆነም ጭምር የሚያሳይ እንደሆነም ጭምር ሀሳቡን አጋርቷል። ከዚህ ባሻገር አንዱ የሚጠበቀው ጉዳይ ምናልባት በቡድኑ በኩል ከሚነሱ ቀዳሚ ርዕሰ ጉዳዮች ውስጥ የሚሆነው የማይክል ካሪክን ቀጣዮችን ቆይታዎች እንዴት ባለው መልኩ ሊቀጥሉ ይችላሉ የሚሉት ጉዳዮችም ጭምር በሰፊው ከሚጠበቁ የዚህኛው ምሽት ብቻ ሳይሆን እስከ ውድድር ዓመቱ መጨረሻ ድረስ ከሚጠበቁ ጉዳዮች መካከልም ጭምር የምናነሳው ነው። እዛ ላይ ምን አይነት ውጤቶች ሊኖሩ ይችላሉ በእኚህ አሰልጣኝ በኩል የሚሉ ጉዳዮችም ጭምር ይጠበቃሉ። አንደኛው ግን የተነሳው ምናልባትም የብሩኖ ፈርናንዴዝ ጉዳይ ነው። ይህ ተጫዋች በ2020 ወደዚህ በኋላ አሁን የ200 ጎሎች ተሳትፎ ላይ መድረስ የቻለ ምናልባትም አይዶን ነው የውድድር ዓመቱ ብቻ ሳይሆን በዩናይትድ ቤት ውስጥ መቼም ከማይዘነጉ የክለቡ የምንጊዜ ምርጥ ከሚባሉ ተጫዋቾች መካከል እንደ አንዱ ሊያደርገው የሚችለውን የሜዳ ላይ ፐርፎርማንስንም ጭምር እያሳለፈ የሚገኝ ተጫዋች መሆኑንም እያየ ነው። ጉዳቶችን በተመለከተ አሁን በጉዳት ላይ ከሚገኙ ተጫዋቾች ባሻገር ቡድኑ ጋር አዳዲስ የጉዳት ዜናዎችም ጭምር እንደሌሉ መልእክታቸውን አጋርተዋል። ከዛ ባሻገር ግን በጣም ደግሞ ታፍ የሚባል ጨዋታ እንደሚያከናውኑም ጭምር ከጨዋታው በፊት በነበራቸው ጋዜጣዊ መግለጫ ይፋ አድርጓል። ከጨዋታው ጋር ተያይዞ የሚነሱ ሀሳቦች ሌላው ከምንመለከታቸው ጉዳዮች ውስጥ የሚነሳ ነው። ምን አይነት አቀራረቦች ሊኖሩ ይችላሉ በሁለቱ ክለቦች መካከል? ማንቸስተር ዩናይትድ ከክሪስታል ፓላስ ድል በኋላ ምናልባትም ደግሞ ይፈተነባቸዋል ብለን ከምናነሳቸው ጨዋታዎች መካከል የመሆን እድል ይኖሯል። አሊያስ ዩናይትድ እንደተለመደ ሁሉ በማይክል ካሪክ ስር ማንሰራራቱንም ጭምር የሚቀጥልበት የጨዋታ መርሃ ግብር ሊሆን ይችላል የሚለው ጉዳይ ከሚጠበቅባቸው የጨዋታ መርሃ ግብሮች መካከል የሚነሳ ነው። በዩናይትድ እና በዚህ ሰዓት ላይ በኒውካስል መካከል የ10 ደረጃዎች ልዩነት አለ። ዩናይትድ 51 ነጥቦችን ሰብስቦ ሶስተኛ ነው። ኒውካስል 13ኛ ደረጃ ላይ በ36 ነጥቦች የሚገኝ ቡድን ያደርገዋል። ዩናይትድ በሲዝኑ ወደ ጥሩ ፎርም እየመጣ በሚገኝበት ወቅት ላይ ነው። ለምሳሌ በኤቨርተን
በዚህ ሳምንት 3-2 ሽንፈትን አስተናግዶ ነው የሚመጣው በኒውካስል በኩል። ዩናይትድ ደግሞ በክሪስታል ፓላስ ላይ 2-1 በሆነ ውጤት ፖዚቲቭ የሆነ ነገር አስመዝግቦ የሚመጣ ቡድንም ጭምር የሚያደርገው የፕሪሚየር ሊግ መርሃ ግብር ሁለቱ ቡድኖች ያከናውናሉ። በማንቸስተር ዩናይትድ በኩል ምናልባትም በቅርብ ጊዜያቶች ውስጥ ከተመለከትናቸው ከ2021 በኋላ ከኒውካስል ጋር ሌላ ሪከርድ ያስመዘግበ የሆኑ የሚሉት ጉዳዮችም ጭምር ከሚጠበቁ የፕሪሚየር ሊግ መርሃ ግብሮች መካከልም ጭምር የሚነሳ የጨዋታ ሂደት የሚያከናውንበት ነው። ምናልባት 36 በመቶ የሚሆኑት መርሃ ግብሮች ኒውካስል ዩናይትድ በእንግሊዝ ፕሪሚየር ሊግ ያሸነፈው ቡድን ማንቸስተር ዩናይትድ ነው። 36 በመቶ የሚያህል ምናልባትም ከ11 መርሃ ግብሮች 4ቱን አሸንፏል። ይህንን ደግሞ ማድረግ የቻሉት ምናልባት በቡድን ውስጥ ማለት ነው እንደነ ጆይ አርቬይ ወደኋላ መለሰ ስንል በትልቁ የሚነሱ ናቸው። ምናልባትም የቅርብ ጊዜ ግን የኒውካስል ወቅታዊ ፐርፎርማንስ ዋጋ እያስከፈሉት እንደሆነም ጭምር እያስተዋለን የምንገኝበት ነው። ከዛ ባሻገር በማንቸስተር ዩናይትድ በኩል አሁን 9 በጣም ወሳኝ የሚባሉ በ2026 ማለት ነው 9 ነጥቦችን ቡድኑ በጨዋታዎቹ ላይ ምናልባትም ካቻ ውጤት ከመመራት ተነስቶም ጭምር ያሸነፋቸው ጨዋታዎች አሉ። እነዛ ማለት 3ቱን አሸንፎ 4ቱን ጨዋታዎቻቸው የወጣባቸው የጨዋታ መርሃ ግብሮች ቡድኑ እነዛን ነጥቦች ለማጣት በተቃረበባቸው አጋጣሚዎችም ጭምር የሚያስነሳ ሆኖ የምናነሳው ነው። ዘንድሮ የመመራት እድል እንኳን ቢኖረው ቡድኑ ጨዋታዎችን የማሸነፍ እድል እንዳለውም ጭምር የምናነሳው ነው። እንግዲህ ካለፉት 8 መርሃ ግብሮች አንዱን ብቻ ነው ሽንፈትን ያስተናገዱት። በጣም ጥሩ ከሚባሉ የጨዋታ መርሃ ግብሮቻቸው መካከልም ጭምር የሚነሱ ናቸው። ከዚህ ቀደም የነበሩት ቆይታዎቻቸው ግን ከ13ቱ ወደ 10 በሚጠጉ የጨዋታ መርሃ ግብሮች ሽንፈትን ሲያስተናግድ የነበረው ቡድን አሁን ከሽንፈቶች ፍጹም ርቆ የተመለከትነው ቡድን ጭምር ሆኖ እያስተዋልነው ነው የሚገኘው። ከሜዳ ውጭ ባደረጋቸው 11 የሊግ መርሃ ግብሮች በእንግሊዝ ፕሪሚየር ሊግ በ5ቱ አሸንፎ በ5ቱ አቻ ወጥቶ ከዛ ባለፈ አንድ ሽንፈት ከአስቶን ቪላ ጋር በነበረው ጨዋታ ዲሴምበር ወር ላይ ነው ለመጨረሻ ጊዜ ማንቸስተር ዩናይትድ ሽንፈትን ያስተናገደው። የወቅቱ የቡድኑ ፐርፎርማንስ ሌላው በጣም አስደናቂ ከሚያደርጉት ውስጥ ይሄኛው ጉዳይ ነው። 11 ጨዋታዎችን ያለመሸነፍ እየተጓዘ ነው የሚገኘው። በዚህ ጨዋታ ላይ ምን ያስመለክተናል የሚለው ጉዳይ ከሚጠበቁት መካከልም ጭምር የሚነሳ ነው። ሌላኛው በጨዋታው ላይ ከምናነሳቸው ጉዳዮች ውስጥ ለቡርኖ ፈርናንዴዝ ቅድም እንዳነሳ ነው ሁሉ ከ2011-12 የውድድር ዓመት በኋላ በማንቸስተር ዩናይትድ ከአንቶኒዮ ቫሌንሲያ በኋላ በርካታ ኳሶችን ለግብ አመቻችቶ ማቀበል የቻለው ተጫዋችም ጭምር እሱ ነው፣ 13 ኳሶች ላይ። ይህም ማለት ከዴቪድ ቤካም 1999 15 ጎሎች፣ ከዛ ሉዊስ ዳኒ 2010 11 14 ጎሎች ላይ መድረስ የሚችልባቸውም ጭምር ሪከርድ የሆነ የራሱንም ጭምር ክብረ ወሰን ማሻሻል የሚችልበት ምሽት እንደሚሆን ከሚጠበቁ የጨዋታ መርሃ ግብሮች መካከልም ጭምር የሚነሳ ነው። ከዚህ ባሻገር ምን አይነት የጨዋታ ፎርሜሽን በዩናይትድ በኩል አሊያስ በዚህ ጨዋታ ላይ ይጠብቀናል የሚለው ጉዳይ ከምንመለከታቸውና በሰፊው ልንነጋገርባቸው ከሚገቡ ጉዳዮች መካከልም ጭምር ሊነሳ የሚገባ ነው። እንግዲህ የፕሪሚየር ሊግ መርሃ ግብሮችን በተመለከተ የመጨረሻዎቹ ሳምንታት እጅግ አጓጊ፣ እጅግ ተጠባቂነታቸውም ጭምር ከፍ እያለ የሚመጣ በክለቦች መካከል ምን ያህል ምናልባትም በአቬሬጅም ጭምር ወርደዋል ብለን የምናነሳቸው ክለቦችም ጭምር በጣም ጠንካራ ሆነው በምንመለከተባቸው አጋጣሚዎች ውስጥ የምናያቸው እጅግ አስደናቂ የሚባሉ የጨዋታ መርሃ ግብሮችንም ጭምር እንድናይ ያደርጋሉ። አንዱ ለዚህ በትልቁ የሚነሳው ኒውካስል በሜዳው የሚያደርጋቸው የጨዋታ መርሃ ግብሮች ሁሌም ቢሆኑ በጣም ተጠባቂ የሚባሉ የጨዋታ መርሃ ግብሮች የሚከናወንባቸው ጨዋታዎች እንደሆነ በተደጋጋሚ የተመለከትናቸው መርሃ ግብሮች ላይ ይህንን በደንብ ማንሳት እንችላለን። የዘንድሮ ኒውካስል ግን በጣም የወጥ ብቃት ጥያቄ የሚነሳበት፣ አንዳንድ ጨዋታዎችን ደግሞ በቀላሉ የሚሸነፍም ጭምር ቡድን ደግሞ ሆኖ የተመለከትንባቸው የጨዋታ መርሃ ግብሮች በጣም ቀላል የሚባሉ እንዳልሆነ ያስተዋልናቸው ነው። 43.5 በመቶ ጨዋታውን የማሸነፍ ድል ያለው ኒውካስል ነው ስቲል። ከዛ ባሻገር ግን ለማንቸስተር ዩናይትድ ይህንን ጨዋታ የማሸነፍ ቅድመ ግምት ምናልባትም ካለፉት ቆይታዎቹ አንጻር የተሻለ የሆነ እድልም ጭምር ካላቸው መካከል የሚነሳ ነው። 23 ነጥቦችን ሰብስበዋል በ9 የፕሪሚየር ሊግ መርሃ ግብሮች የማንቸስተር ዩናይትድ አሰልጣኝ ከሆኑ በኋላ ማይክል ካሪክ። ይሄኛውም በክለቡ ታሪክ ሌላው ፈጣን የሚባሉ ነጥቦችን መሰብሰብ ከቻሉ ሰዎች መካከልም ጭምር የሚጠበቅ የጨዋታ መርሃ ግብርም ጭምር እንደሚሆን ከምናነሳቸው መካከል የሚጠቀሱ ናቸው። ኢንዲቪጁዋሊ በተጫዋቾች በኩል የምንጠብቃቸው ፐርፎርማንሶች ይኖራሉ። ቅድም ያነሳነው የብሩኖ ፈርናንዴዝ እንዲሁም የቤንያሚን ሼሽኮ
በቅርብ ጊዜ ወደ ጨዋታዎች እየመጡ የሚገኙ ፐርፎርማንሶችን በተመለከተ እዚህ ጨዋታ ላይ ምን ሊያስመለክቱን ይችላሉ የሚሉት ጉዳዮች ከሚጠበቁ የዚህ ጨዋታ በጣም ወሳኝ ከሚባሉት መካከልም ጭምር የሚነሳ ነው። ኒኮ ቮልትማደ፣ ጃኮብ ራምሲ እንዲሁ ደግሞ ጃኮብ ሙርፊን በተመሳሳይ ከኤቨርተን ጋር በነበረው ጨዋታ ላይ ጎሎቹን ያስቆጠሩ ጨዋቾች ናቸው። ለዚህኛው ጨዋታ ዝግጁ ናቸው ወይ? ያንኑ ጎል የማስቆጠር ስታቲስቲክሳቸውን ያስቀጥላሉ የሚለውም ጭምር የሚጠበቅ ነው። አንቶኒ ጎርደንም ሌላው በጨዋታው ላይ ከሚጠበቁ የዚህ ቡድን ቁልፍ ከሚባሉ ጨዋቾች መካከልም ጭምር የሚነሳ መርሃ ግብር እንደሆነም ጭምር ከምንጠብቃቸው መካከል የምናነሳው ነው የሚሆነው። ቅድም እንዳነሳ ነው ዩናይትድ በኩል በጣም በሚያስገርም መልኩ ጨዋታውን የማሸነፍ ቅድመ ግምት ያገኘው ስንት ቢሆን ጥሩ ነው? 29.7 በመቶ ጨዋታውን ማንቸስተር ዩናይትድ ነው ያሸንፋል የሚል ቅድመ ግምት ያገኘው። ይህንን ፎርሽ ማድረግ የሚችልበት ጉዳይ ይኖራል። ምናልባትም በዩናይትድ በኩል ላይን የሮ ከሊዛንድሮ ማርቲኔዝ በጨዋታው ላይ ተመልሶ የምናይበት ጨዋታ በሉክሾ የማይጀምር ከሆነ ነስር መዝረይ፣ ኮቢ ሜኑ ከካዝሜሮ፣ አማድ ዲያሎ ወደ ጨዋታው በቋሚነት መመለስ የሚችልበት እድል ይኖራል ተብሎ ይጠበቃል። ብሩኖ ፈርናንዴዝ፣ ማቲያስ ኩኛ፣ ብሪያን ኤምቤሞ አሊያም ደግሞ ይህ ካልሆነ አማድን ወደ ተጠባባቂ ወንበር በማውረድ ብሪያንን ከመስመር እንዲነሳ የማድረግ ስራ ብሎም ደግሞ ቤንያሚን ሸሽኮ ወደ ቋሚነት የሚመለስበት የጨዋታ መርሃ ግብርም ጭምር ከሚሆኑት መካከል የምናነሳው የጨዋታ ሂደት በሁለቱ ክለቦች መካከል ከሚኖሩ የመርሃ ግብር ሂደቶች ውስጥ የምናነሳው ነው የሚሆነው። ዩናይትድ ከተከታታይ ድሎቹ በኋላ የቶፕ ስሪነቱን ሌቨል አስጠብቆ ለመቆየት እንዲህ አይነት ጨዋታዎችን እያሸነፉ መጓዝ ኢትስ ማንዳቶሪ። ምክንያቱም ፕሪሚየር ሊጉ የሚፈልገው በእንዲህ አይነት የመጨረሻ የጨዋታ መርሃ ግብሮች ላይ እያሸነፉ መጓዝን እጅግ በጣም ከሚጠበቁ መርሃ ግብሮች መካከልም ጭምር የሚነሳ ይሆናል። ወቅታዊ ብቃቶቻቸውን በተመለከተ አንዱ የሚጠቁመው ዩናይትድ በጣም በጥሩ ፎርም ላይ የሚገኝ ቡድን ነው። ጨዋታዎችን በቀላሉ ማሸነፍ የሚችል ቡድን ነው። ይህንን ማሳያ የሚሆነው የቅርብ የጨዋታ ውጤቶቹ ለዚህ በጣም በትልቁ ምስክር መሆናቸውም ጭምር የተመለከትናቸው ናቸው ማለት እንችላለን። በሜዳውም ሆኖ ከሜዳ ውጭ እንደነ ፓላስ፣ ኤቨርተን፣ ከዚያ ባሻገር ቶተንሃም፣ ፎልሃም፣ አርሰናል፣ ማንቸስተር ሲቲ ያሉ ጨዋታዎችንም ጭምር ቡድኖችን ሲያሸንፍ ቡድኑ በጠባብም ሆነ በሰፊ ውጤት ጨዋታዎችን ሲያሸንፍ የተመለከትንባቸው መርሃ ግብሮች ማሳያ ናቸው። እዚህኛውስ ጨዋታ ላይ የሚለው ጉዳይ ሌላው ከሚጠበቁት መካከልም የሚነሳ ነው።